ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ ዛሬ በአዲስ እና ሰበር መረጃ ወደ እናንተ መተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ዛሬ እጅግ ሰበር እና አዲስ መረጃ ይዤ መጥቻለሁ። ሶሻል ሚዲያዎች በብዙ ተጨናንቋል። ብዙዎቹ ጉዳዩንም እየተቀባበሉት ይገኛሉ። ዛሬ ደግሞ የሰማናቸው ነገሮች እጅግ አሳዛኝ ሆነው ይከርማሉ። ያስኩላችሁን መረጃ እስከ ፍጻሜው ተከታተሉኝ። ሐሳብ አስተያየታችሁን ደግሞ መስጫ ሳጥን ላይ በማስፈር ወዳጅነታችሁንና አጋርነታችሁን እንድታሳዩ ስል በታላቅ አክብሮት ጠይቃችኋለሁ። ቀጥታ ወደ ያስኩላችሁ መረጃ አልፋለሁ። አብራችሁኝ ቆዩ። በምናልፍበት የህይወት ጎዳና ውስጥ የምናሳልፋቸው የዕለት ተዕለት ኑሯችን ላይ የሚገጥሙን ፈተናዎች ከዛሬ ነገ እየተበራከቱ እንደሆነ በሁላችንም ዘንድ ግልጽ ነው። ዛሬ ሚዲያ ላይ የሚንቀሳቀሱ ነገሮች አንዳንዶችን ግራ ቢያጋቡም ቢያወዛግቡም ምንድነው የተፈጠረው የሚለውን ለማወቅ ብዙ የሚዳክሩና ዋጋ የሚከፍሉ ሰዎች ከዕለት ወደ ዕለት እየበዙ ይመጣሉ። ዛሬ ያየናቸውን ነገሮችን ስናይ እጅግ ተደናግጠን ግራ ተጋብተንም አልፈን ይሆናል። ዛሬ ይዤላችሁ የመጣሁት ሶሻል ሚዲያውን እያጨናነቀ ስለሚገኝ አንድ ጉዳይ ነው። ማህሌትን የማያውቅ ሰው የለም። ከሊቅ እስከ ደቂቅ ከህፃን እስከ አዋቂው ሙዚቃዋን እጅግ እንደሚወድና በደስታ እንደሚሰማ ቢታወቅም ዛሬ ይዛ የመጣችው ነገር ግን ወዳጅ ዘመዶቿን ጨምሮ አድናቂዎቿን የሚያስደነገጠ ጉዳይ ሆኖ ሰነባብቷል። ምንድነው ህይወቷ ላይ የተፈጠረው ነገር? ብዙዎችን ግራ ያጋባ ነገር ሆኖ ይከርማል። ማህሌት ምን ተፈጥሮባት ይሆን በዚህ ልክ ሰውነቷ ደቆ ፊቷም ጠቁሮ ከሰው በታች እንኳን በምትመስል መልኩ አዝናና ተክዛ የታየችው የብዙዎቻችን ጥያቄ ነው። ምስሉን ያጋራው ማን ነው? ድንገት ሆን ብላ የተነሳችው ፎቶ ነው ወይስ ድንገት አንስተው ፖስት አድርጎ ወይም ሚዲያው ላይ ለቀው ነው? የብዙዎቻችን ጥያቄ ሆኖ ይከርማል። ብዙዎቻችን እንደምናውቀው በትግረኛ ሙዚቃ እጅግ ተወዳጅነትን ካተረፉና ረጅም ዓመታቶችን ዋጋ ከፍላ በሙዚቃው ዓለም ዝነኝነትን ያተረፈችው ማህሌት ዛሬ ላይ የመጣባት ነገር እጅግ ደንጋጭና አሳዛኝ ሆኖ ይከርማል። ምንድነው የደረሰባት ነገር? የብዙዎቻችን ጥያቄ ነው። ዛሬ አንድ ነገሮችን ጀባ እንበላችሁ። ማህሌት ላይ የደረሰው ነገር እጅግ ከባድ ቢሆንም አሁን ግን ምስሉን ካጋራው ሰው ጀምሮ ነገሮችን ለማጤንና ለማየት ሞከርን። እንደዚህ ነው ሁኔታው ሲታይ። እጅግ አዝናና ተክዛ አንድ መጠነኛ ካፌ በሚመስል ወይም ቡና መጠጫ በሚመስል ቦታ ተቀምጣ ትታያለች። ነገር ግን አለባበሷን ጀምሮ ፊቷ ሙሉ በሙሉ ተቀይሯል። ፈጣሪ ምንድነው በሷ ህይወት ላይ ያደረገው? የብዙዎቻችን ጥያቄ ነው። የኋላ ምስሉን ያጋራው ሰው እጅግ ልቤ ተሰብሮና አዝኜ ማህሌት ናት ወይስ አይደለችም በሚል ግራ መጋባት ውስጥ ሆኜ ፎቶ አንስቼ ሶሻል ሚዲያ ላይ ማህበራዊ ሚዲያ ላይ ለማሰራጨትና ፖስት ለማድረግ ሞከርኩኝም። ነገሩን የፖስትኩት እሷ እንደሆነች ሙሉ በሙሉ እርግጠኛ ሆኜ ሳይሆን ግራ ተጋብቼ ዲመት የሚመሳሰል ፊትና አንዳንድ ንግግሮቿን ቀረብ ብዬ ለመስማት ሞክሬ ንግግሯም በዘፈኑም ወይም በተለያዩ ነገሮች እንደምናቃት እንደሆነች ትዛለኝ አለም። ከዚያ በኋላ ነገሮች እየጋሉ መጡ። ሶሻል ሚዲያዎች ተቀባበሉትም። እርግጠኛ ማህሌት ናት የሚል ነገር ተበራከተም። እኛ ደግሞ ነገሮችን በሰማን ጊዜ ለማጣራት ሞከርን። ነገር ግን በሰዓታት ውስጥ ሚዲያው ላይ ተጥለቀለቀም። ፎቶዎቿ ተንሸራሸሩም። ብዙዎቹ ነገሩን ተቀበሉትም። ዛሬ የሰማናቸው ነገሮች እውነት ሆኖ ይከርማሉ። ማህሌትን ያየ ሰው አሁናዊ ፊቷንና ገጽታዋን ሲያይ እጅግ መደናገጡ የሚቀር ጉዳይ አይደለም። ጥቂት እንደቆዩ ሶሻል ሚዲያ ላይ የሚሰሩ ሰዎች ፎቶዋን ሲቀባበሉ በእውነትም ማህሌት እንደሆነች ተረጋገጠ። ኢትዮጵያን ያንን ነገር በሰሙ ጊዜ ተደናግጠው ምንድነው የደረሰባት? ምን ሆና ይሁን? የብዙዎቻችን ጥያቄ ሆነው ቀናቶችን አስቆጠሩ። የኋላ ደግሞ ማህሌት ምላሽ ሰጥታ ብቅ አለች። ላሳያችሁኝ ፍቅርና ትህትና እጅግ ደስ ይለኛል። የሰማሁትም ነገር እንደናንተ ነገሮችን ለመደንገጥና ግራ በመጋባት ባላይም፣ ነገር ግን አሁን ፈጣሪ እንደምሮኝ ደና ሆኜ ተንቀሳቅሼ አይታችሁኝ እንጂ ብዙ ፈተናዎችን በውስጥ አሳልፍ ያለው አሁን ደና ነኝ። የመጣብኝ ነገር በጣም ከባድ ቢሆን እንኳን ዛሬ ኮፍያ አድርጌ ያያችሁኝ ጸጉሬንም እንኳን ሳይቀር ተቆርጬ ባዶ ሆኜ ነበር የነበርኩት። ዛሬ ግን ፈጣሪ ምሮኝና ይቅርታ አድርጎልኝ በህይወት እየተመላለስኩ ነው ያለሁት። ላሰባችሁኝና ለጠየቃችሁኝ ሁሉ ፈጣሪ ያክብርልኝ ስትል መልእክቷን አስተላለፈችም።
በአሁን ሁኔታ ብዙዎቻችን እንደምናውቀው ዘፋኞችና በሙዚቃው ዓለም ውስጥ ያሉ ሰዎች የሚታመሙባቸው የበሽታቸው አይነት ብዙ ጊዜ ተመሳሳይ ይሆናል። ጸጉሯን እስከ ማስቆረጥና ሰውነቷን እስከ በደንብ እስከሚቀንስ ድረስ የመጣባት ነገር አንዳንዶቹ ካንሰር ታማ ነው ብሎ ቢሉም አንዳንዶቹ ደግሞ ሌላ በሽታ ነው ብሎ ግራ ቢጋቡም መጀመሪያ አግብታ ፈታለችም። አንደኛ ባሏን መጀመሪያ ፈታ ከሱም አንድ ልጅ ወልዳ ነበር። ሁለተኛም ደግሞ አግብታ ሌላ ልጅ እንደነበራት ቢታወቅም ከኋላ ኋላ የመጣባት ሌላ በሽታ እንኳን ሳይሆን አይቀርም የሚል ስጋትና ጥርጣሬ አንዳንዶቹ ተናግረዋል። የኋላ አጣርተን የደረስንባቸው ነገሮች እንደዚህ ነው። ኢትዮጵያንና ከኢትዮጵያ ውጪ አሜሪካን ኑሯን አድርጋ በምትመላለስበት ጊዜ ከፍተኛ የሆነ አደጋ ደርሶባት ሆስፒታል እንደገባችና ያ በሽታ ደግሞ ለማገገም እጅግ አስቸጋሪ እንደሆነ በዚያ መካከል ደግሞ ጭንቀትና ግራ መጋባት፣ ብቸኝነት ብዙ ውጥረቶችን እንደፈጠሩባት ተናግራ አሁን ግን ያለውበት ሁኔታ እጅግ ጤነኛና ደህና ነኝ፣ ፈጣሪ ደግሞ ምሕረቱን አብዝቶልኝ ሕይወቴን በሰላም እየቀጠልኩ ነው፣ ስላሰባችሁ ከልብ አመሰግናለሁ የሚል መልእክቶችን አስተላልፋለችም። ማህሌት ፈጣሪ ፈጥኖ ይማርሽ ይድረስልሽ እያለን ወደ ቀጣዩ ሐሳባችንና መረጃችን እናልፋለን። ብዙዎቻችን በሙዚቃው ዓለም የምናውቀው ዳኜ ዋሌ አሁን ደግሞ አዲስ ነገር ይዞ ብቅ ብሏል። ብዙዎቻችን ያንን ቪዲዮ ባየን ጊዜ ግራ ተጋብተናል። አንዳንዴ የሰው ልጅ በፈተና መካከል ብዙ የህይወት ውጣ ውረዶችን አልፎ ቢንቀሳቀስም ትንሽ ሲሳካለትና ከፍ ሲል ሌሎችን ይንቃል ብሎ ብዙዎቹ ቢያወሩም ዛሬ ግን ዳኜ ዋሌ ይዞ የመጣው ነገር ብዙዎቻችን አወዛግቧል፣ ግራ አጋብቷልም። ሁኔታው እንደዚህ ነው። ሙዚቃ ለማቅረብ በወጣበት መድረክ ላይ አንድ ከኋላ ሙዚቃ አቀናባሪ ወይም ዲጄ ከጀርባው እንደነበር በቪዲዮ ላይ ይታያል። ነገር ግን ምንም ያክል ነገር ቢያጠፋም ነገር ግን መድረክ ላይ ያሳየው ነገር በብዙዎች ዘንድ ትችትንና ሰውን ይንቃል ተብሎ ብዙዎቹም እንዲቀባበሉትም አደረገም። ልጁ ሊያግዘውና ሙዚቃውን ለማሳመር ደፋ ቀና ይላል ከጀርባው። እሱ ደግሞ ሙዚቃውን እያቀነቀነ አንድ ቁጣና በጣም ከቸልተኝነት በተሞላበት መልኩ የሚሰራበትን ላፕቶፕ ወስዶ መሬት ላይ ጥሎ ይሰብርበታል። ልጁ ግራ ተጋብቶና በድንጋጤ ያየዋል። መድረክ ላይ ምንም ያክል እኛ ጎበዞች ብንሆን ሌሎችን ማክበር ስብዕናችን ነው ሲሉ ብዙዎቹ ተደመጡ። ነገሩን ከዘረኝነት ጋር አገናኙ። ሲጀመር አማራ ሲጠግብ አይቻልም የሚሉ ኮሜንቶች ሚዲያውን አጨናነቁት። ትላንት የተነሳበትን እንዴት ይረሳል? ምንም ያክል ቢያጠፋ እንኳን መድረክ ላይ በዛ ህዝብ ፊት ሁሉ ልጁን ማዋረዱ ቀጥሎ ራሴን ትልቅ ነኝ ለማለት ከማሰብ ውጪ ምንም አይነት ሐሳብ የለውም ሲሉ ብዙዎቹ ነገሮችን ተቀባበሉ፣ አንሸራሸሩ። ዛሬ የተሰማው ነገር ሰዎችን መናቅ ጥሩ አይደለም የሚሉ ሰዎች እውነታቸውን ቢሆንም ነገር ግን አንዳንድ ጊዜ መድረክ ላይ ሆነው ሰዎች የሚያደርጉብን ነገር ብዙ ሊያበሳጨንና ግራ ሊያጋባንም እኛንም ውጥረት ውስጥ ሊከተን ስለሚችል ከዛ መነሻ ነው ያደረገው ብሎ አንዳንዶቹ ነገሩን አግበስብሰው ለማሳለፍ ሞክረዋል። የኋላ ግን ልጁ ደግሞ ኢንስታግራም ገጹ ላይ ባጋራው መልእክት መሰረት ዳኜ ዋሌን ይቅርታ በመጠየቅና በሰዓቱ ጥሩ ሁኔታ ውስጥ ስላልነበርኩ ነው፣ በዛ ሰዓት ደግሞ የነበረው ውጥረትና ወከባ ነገሮችን በትክክል እንዳላስተካክል አድርጎኛል፣ ይቅርታ አድርግልኝ ብሎ ገጾች ላይ ማጋራቱ አንዳንዶች በቂ ምላሽ እንደሆነ ታይቷልም። ስለዚህ ነገሮችን ዝም ብሎ በደፈና ከመፈረጅና ከማውራት በላይ ነገሮችን ሙሉ በሙሉ አጥንቶና እውነታውን አውቆ መንቀሳቀስና መፈረጅ መልካም ነው። ንቀትም ላይሆን ይችላል። በሰዓቱ ሁለቱም ይቅርታ ተጠያይቆ እንደተለያዩ የወጡ መረጃዎች ያሳያሉ። በቀድሞ ዘፋኝነቷ የምናቃት አሁን ደግሞ ዘማሪ የሆነችው አቦነሽ አዲስ ነገር ይዛ ብቅ ብላለች። ትላንት እንደምትታመም ብናቅም ነገር ግን የኋላ ደግሞ የተፈጠረባት ነገር እጅግ አሳዛኝና ልብ ሰባሪ ሆኗል። አንድ መልእክቶችን አጋርታናለችም። በጸሎታችሁ አስቡኝ፣ ትልቅ ፈተና ውስጥ ነው ያለሁት፣ ህመም ጠንቶብኛል ስትል ትደመጣለችም። ብዙዎቻችን እንደምናቀው ከዘፈን ዓለም ወደ መዝሙሩ ዓለም ከተቀላቀለችም በኋላ ሰይጣን ፈተናውን እጅግን እያበረታባት እንደቀጠለ ብናቅም አቦነሽ ላይ የመጣው ነገር እጅግ አሳዛኝ ቢሆንም ከትላንቱ ደግሞ
በባሰ መልኩ ህመም እንዳጋጠማትና ከኢትዮጵያውያን እርዳታና ጸሎት እንደምትሻ ሶሻል ሚዲያዎች ላይ አጋርተናለችም። ሁላችንም በጸሎት እናስባት ባይነኝ። ለሚታመሙትና ድንገት ደግሞ ውጥረት ውስጥ ለሚገቡ ፈጣሪ ምሕረቱን ያብዛላቸው የሚል መልእክቶችን እናስተላልፋለን። እኛ ኢትዮጵያውያን ትልቅ ችግር አለብን። ሰው በታመመበት ጊዜና በህይወት ሳለ የመርዳት አቅም የለንም። ነገር ግን ከሞተ በኋላ ወይም ወደ ፈጣሪው ከተሰበሰበ በኋላ እንደሱ መልካም እንደሱ ቸር ሰው የለም ስንል እንደመጣለን። አቦነሽ አሁን ላይ ባለችው ሁኔታ እርዳታና የሰዎችን ድጋፍ ትፈልጋለች። ሞታለች ወይም አርፋለች ሲባል የደነገጣችሁ ሁሉ ዛሬ ደግሞ በህይወት እያለች እንድትረዷት ስል በታላቅ አክብሮት ጠይቃችኋለሁ። ለዛሬ ያዝንላችሁ መረጃ ይሄንን ይመስላል። በቀጣይ አዲስና ሰበር መረጃ እስከምንገናኝ ድረስ ሀገራችንን ሰላም ያድርግልን። ባላችሁበት ቸር ቆዩ፣ ቸር ሰንብቱም። በቀጣይ አዲስና ሰበር መረጃ እስከምንገናኝ ድረስ ይህንን ቻናል ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል እየነገርኩኝ በቀጣይ ሰበርና አዲስ መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱም እላለሁ።